ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የካቲት 24 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአርሲ ዞን ግድያ ባለመቆሙ የተገደሉ ምዕመናን ብዛት 34 መድረሱን ሀገረ ስብከቱ አስታወቀ። በቅርቡ በተቀሰቀሰው ግጭት የሟቾች ቁጥር ከ150 በላይ መድረሱ ተመላክቷል። የዕለቱ ዜናችን ቀዳሚ አካል ነው። አፈብን በእነማይ ወረዳ ንጹሃንን በአሰቃቂ ሁኔታ በጥይት መገደላቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ የሚሊሻና የፖሊስ አባላት በዘርፉ ላይ መሰማራታቸውን ገልጸዋል። ተጨማሪ ያለን። ሱዳን የኢትዮጵያ መንግስት በጦርነት ተሳታፊ መሆኑን ገለጸች። ከኢትዮጵያ ግዛት ተነስተው የሱዳን አየር ክልል ጥሰው የገቡ ድሮኖች በሀገር ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት መፈጸማቸውን አስታውቃለች። ሌላኛው የዜናችን አካል ነው። ብሪታንያ አሜሪካ በኢራን ላይ የያዘችውን አቋም እንደምትቃወም አስታወቀች። በኃይል የሚደረግ የመንግስት ለውጥ ዘላቂ ሰላም እንደማያመጣም ሀገሪቱ አስታውቃለች። ከውጭ በትንታኔ እንመለከተዋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በአርሲ ዞን ግድያ ባለመቆሙ የተገደሉ ምዕመናን ብዛት 34 መድረሱን ሀገረ ስብከቱ አስታወቀ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ጃዋ ዋጮ ቀበሌ የታጠቁ አካላት ባደረሱት ጥቃት በ3 ቀናት ብቻ 30 ምዕመናን መገደላቸውን የዞኑ ሀገረ ስብከት አረጋግጠዋል። የካቲት 19 ቀን 2018 ዓ.ም 21 ምዕመናን ሲገደሉ 8 ያሉበት እንደማይታወቅ፣ 8 ሆስፒታል እንደገቡ፣ 2 እንደታገቱ፣ የካቲት 20 ቀን 2018 ዓ.ም ደግሞ 7ቱ እንደተገደሉ የዞኑ ሀገረ ስብከትና የወረዳው ቤተ ክህነት መናገራቸው ይታወቃል። ይህ በእንዲህ እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አንድ አመራር እንደገለጹት በዚሁ ቦታ ትላንት 2 ምዕመናን ተገድለዋል ብለዋል። እንዲሁም የካቲት 17 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ 4 ምዕመናን መገደላቸው የተገለጸ ሲሆን በያዝነው ወር በ4 ተከታታይ ቀናቶች ብቻ 34 ኦርቶዶክሳውያን ተገድለዋል ነው ያሉት። በዚህ ዓመት ባሳለፍነው ጥቅምትና ተከታታዮቹ ወራት በወጡ መረጃዎች ብቻ ከ40 የሚልቁ ምዕመናን የተገደሉ ሲሆን ከስፍራው ለሚዲያ ግልጽ በተደረጉ መረጃዎች ብቻ የሟቾች ቁጥር ከ74 መብለጡን እኒሁ አመራር ተናግረዋል። በዞኑ በተለይ 4 ወረዳዎች ጥቃቱ መፈጸም የጀመረው ከ2014 ዓ.ም ጀምሮ ነው ሲሉ አክለዋል። የሰሞኑ ግድያን ሳይጨምር በሽርካ ወረዳ ብቻ ከ120 በላይ ምዕመናን ተገድለዋል ሲሉ ወረዳው ከዚህ ቀደም ገልጾ ነበር። ከሰሞነኛው ጋር በወረዳው ብቻ የሟቾች ብዛትም ከ154 በልጧል ነው የተባለው። በመርቲ ወረዳ ፈቀርሳ በተባለው ቀበሌ በተፈጸመ የመጀመሪያው ጥቃትም 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው የቤተ ክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአቅራቢያው በሚገኙ ስፍራ አባቱ ላይ ጥቃት እንደተፈጸመበት የገለጸው ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነም ተናግረዋል። አንድ የአካባቢው የቤተ ክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ሲሆን 3ቱ ክርስቲያኖች ጓደኞቻቸው ናቸው ብለዋል። ለምን ክርስቲያን ትገድላለህ ስላለ ተባባሪ ብለው እርሱን ገድለውታል ሲሉ አክለዋል። ከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 ቀን 2018 ዓ.ም እንደሆነ ምንጮቹ አረጋግጠዋል። በሽርካ ወረዳ ጃዊ ዋጮ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተ ክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአካባቢው የሚገኙ ጃዊ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አባልና የአካባቢው ነዋሪ የሆኑት አንድ ኃላፊ በበኩላቸው ከቀኑ 9 ሰዓት ሳናስበው መጡብን ሲሉም ገልጸዋል። ከዚህ በኋላ 21 ሰዎች በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉም የተፈጠረውን ችግር አስረድተዋል። 2 ዘመዶቻቸው መገደላቸውንም ኃላፊው አክለዋል። ነዋሪዎቹ የተገደሉትም በየተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመ ገልጸዋል። ሐሙስ ዕለት የተገደሉት ነዋሪዎቹ በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸው ቸውንም አስረድተዋል። ታጣቂዎቹ የአካባቢው ነዋሪዎች ቤቶችና የቤተክርስቲያኑን አስተዳደር ጽሕፈት ቤት ማቃጠላቸውንም አስረድተዋል። ሽማግሌዎቹን፣ አሮጊቶቹን እሳት ውስጥ እየጨመሩ እዚያው አቃጠሏቸው የሚሉት ነዋሪዎቹ ከዚህ ጥቃት በኋላ እርሳቸውን ጨምሮ በርካታ የአካባቢው ነዋሪዎች መሸሻቸውን ተናግረዋል። በሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነም ምንጮቹ አክለዋል። እሁድ የካቲት 22 ቀን 2018 ዓ.ም ሌሊት ላይም በዚሁ ሽርካ ወረዳ ቢያንስ 2 ነዋሪ
ነዋሪዎች እንደተገደሉ አንድ ነዋሪና አንድ የቤተክርስቲያን ኃላፊ ተናግረዋል። በእሁዱ ጥቃትም አዛውንት የሆኑ ሁለት ወንድማማቾች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላው የአካባቢው ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ብለዋል። የመርቲ ወረዳ አስተዳዳሪ አቶ ከሊል ገና ጥቃቱ መፈጸሙን አረጋግጠዋል። ጥቃቱ ሃይማኖት ተኮር አይደለም ሲሉም ተከራክረዋል። ከአራቱ ሟቾች ውስጥ አንዱ ሙስሊም መሆኑ የጠቀሱት አስተዳዳሪው መጀመሪያ ጥቃት የተፈጸመው ሙስሊም ነዋሪው ላይ እንደሆነ ገልጸው ሌሎቹ 3ቱ ክርስቲያኖች የተገደሉት ሙስሊሙ ሲቃጠል በመከላከላቸው መሆኑን ተናግረዋል። አቶ ከሊል ጥቃቱን ሸኔ ሲሉ የጠሯቸው ታጣቂዎች እንደፈጸሙትም ገልጸዋል። በተፈጸመው ጥቃትም 4 መኖሪያ ቤቶች እንደተቃጠሉ አክለዋል። ከጸጥታ ኃይሎች ጋር ወደ አካባቢው በመሰማራታቸው ዝርዝር መረጃ መስጠት እንደማይችሉ የገለጹት የወረዳው አስተዳዳሪ የጸጥታ ኃይሎች ከታጣቂዎች ጋር የተኩስ ልውውጥ ማድረጋቸውንም ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 21 ቀን 2018 ዓ.ም ባወጣው መግለጫ በምስራቅ አርሲ 21 ንጹሃን ኦርቶዶክሳውያን በግፍ መገደላቸውን በህይወት የተረፉትም ታግተው የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙንም አስታውቋል። ቋሚ ሲኖዶሱ በንጹሃን ላይ የተፈጸሙ ግድያ በሃይማኖት ስም የተፈጸመ ነው ያለው ሲሆን በሃይማኖት ስም ይፈጸሙ እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። ሲኖዶሱ አክሎም ለረጅም ዘመናት ተከባብረው አብረው በኖሩ የሃይማኖት ተቋማት መካከል ግጭት ለመፍጠር ዓላማ በማድረግ ጥቃት መፈጸሙንም ገልጸዋል። የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑን በጋራ ሊያወግዛቸው ይገባል ሲልም አክለዋል። በተመሳሳይ መልኩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እሁድ የካቲት 22 ቀን 2018 ዓ.ም ባወጣው መግለጫ በንጹሃን የኦርቶዶክስ ክርስቲያን ሃይማኖት ተከታይ ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብለዋል። ድርጊቱ የየትኛውም ሃይማኖትን አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲሉ አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ደግሞ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል የኦርቶዶክስ እምነት ተከታዮችን ጥቃት በየትኛውም የሀገራቸው ክፍል በነጻነት ሰርቶ የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብለዋል። የክልሉ መንግስትና የአካባቢው መስተዳደርም ችግሩን ለመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶሱ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወሰድም ጠይቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤም የተፈጸመውን ግድያ አውግዞ ይህ ሃይማኖታዊና ኢሰብአዊ እጅግ ዘግናኝ ተግባር የፈጸሙትን አካላት መንግስት ተከታትሎ ለፍርድ እንዲያቀርብ አሳስቧል። ጉባኤው ባወጣው መግለጫው መንግስት በአካባቢው የሚኖሩ ንጹሃን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግም ጠይቀዋል። በተጨማሪም ሁሉም የሃይማኖት ተቋማት ይህንን ዘግናኝ ተግባር በአንድ ድምጽ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉ ጥሪ አቅርቧል። በጥቅምት ወር በምስራቅ አርሲ ዞን በጉና፣ በመርቲ፣ በሽርካና በሆሎ ቆንዶ ዋቤ ወረዳዎች ውስጥ በሚገኙ የኦርቶዶክስ ሃይማኖት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች መናገራቸው ይታወሳል። አፍብን በእነማይ ወረዳ ንጹሃንን በአሰቃቂ ሁኔታ በጥይት መገደላቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ የሚሊሻና የፖሊስ አባላት በዘርፉ ላይ መሰማራታቸውንም ገልጸዋል። ንጉስ ገዜ የተባለ የወረዳው ቀበሌ ተወላጅ ባለትዳርና የአንድ ልጅ አባት የነበረ ሲሆን በወይራ ቀበሌ የኤሌክትሮኒክስ ሞባይል ጥገና ሰራተኛ የነበረ ሲሆን ከቀኑ 9 ሰዓት ከ10 ላይ በወይራ ቀበሌ በግፍ መገደሉ ተገልጿል። የባጃጅ ሹፌር የሆነው የ22 ዓመቱ ወጣት ዘላለም አስማማው በእነማይ ወረዳ የመንግስት ሚሊሻ መገደሉ የአፍብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። አድራሻቸው ያልታወቁ ግለሰቦች መቁሰላቸውንም ገልጿል። በእነማይ ወረዳና ሸበል በረንታ የሚገኙ የሚኒሻ አባላት የሃይማኖት አባቶች ሳይቀር በማሰርና በማንገለታታት በህዝቡ ላይ እያደረሰ ያለውን ግፍ መከራ አስመልክቶ ዛሬ ድረስ የንጹሃንን ደም ከማፍሰስ ባሻገር የንጹሃን ማህበረሰብ ሀብትና ንብረት እየዘረፉ መሆኑን ማረጋገጡን አስታውቋል። በእነማይ ወረዳ የክልሉ ፖሊስና ሚሊሻ የሚመራው ቡድን የካቲት 22 ቀን 2018 ዓ.ም ቄስ ታዴ አበባውን አቶ መኩሪያ ዋለን በማሰርና በማንገለታታት በእንግርግር ሲያዋክቡ ውለዋል ብሏል። በተጨማሪም ከአቶ መኩሪያ ዋለ የኪስ ጥሬ ገንዘብ በመቀበልና ቄስ ታዴ አበባውን በቀጥታ በጥይት እመታሃለው የፋኖ ተላላኪ ነህ ከፋኖ ጋር በመቀራረብህ እርቅ ትፈጽማለህ በሚል አገላለጽ ካሰቃዩትና ካንገላቱት በኋላ ከእስር መልቀቃቸው ተሰምተዋል። አፍብን የአገዛዙ ኃይል በሸበል በረንታ ወረዳ የእዱ
ውሃ ከተማ ኗሪ የሆኑ ንጹሃንን ሀብትን ንብረት መዝረፉን አስታውሷል። በሸበል በረንታና እነማይ ወረዳ የመንግስት ጦር በሚፈጽሙት የዝርፊያና ውድመት ድርጊቶች ጋር ተያይዞ ማንኛውም የህብረተሰብ ክፍል ትብብር እንዲያደርጉም ጥሪ ቀርበዋል። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ከኢትዮጵያ ግዛት ተነስተው የሱዳን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች፣ ድሮኖች በሀገር ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹን ጠንካራ ማስጠንቀቂያ አዘል መግለጫ አውጥታለች። ታይምስ መረጃ የተመለከተው የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ትላንት ያወጣው ይፋዊ መግለጫ ድሮኖቹ የሀገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶ ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግስት ባለፈው የካቲት ወር እንዲሁም አሁን ባለንበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርብ ሲከታተል መቆየቱን ሚኒስትሩ በመግለጫው ማስታወቁን ታይምስ መረጃ ተመልክቶታል። መግለጫው ይህንን የኢትዮጵያ ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል የኮነነ ሲሆን አክሎም የሱዳን ሉዓላዊነት በግልጽ የሚጥስ አደገኛ ጥቃት መሆኑን አመላክቷል። የሱዳን መንግስት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመከታተል በሚያስችል መልኩ በተለያዩ መንገዶችና ስልቶችን በመጠቀም ሉዓላዊነትን እንዲሁም የግዛት አንድነቱን የመከላከል ህጋዊ መብቱ የተጠበቀ ነው ሲልም አስገንዝቧል። የሱዳን ጦር አዛዥ ጀነራል አልቡርሃን በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት ፍላጎት ቢኖራቸውም አብይ ምላሽ እንዳልሰጧቸው መናገራቸው ይታወሳል። ብሪታንያ አሜሪካ በኢራን ላይ የያዘችውን አቋም እንደምትቃወም አስታወቀች። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ለፓርላማ አባላት በሰጡት ማብራሪያ መንግስታቸው በጥቃት የሚመጣ የመንግስትን ለውጥ አያምንም ሲሉ ተናግረዋል። ይህም ከእስራኤል ጋር በመሆን ኢራን ላይ ጥቃት ከከፈቱት ትራምፕ በተቃራኒ እንዲቆሙ ያደርጋቸዋል። የዩኬው ጠቅላይ ሚኒስትር ኢራን ላይ ጥቃት ከተፈጸመ ወዲህ ባደረጉት የመጀመሪያ የፓርላማ ንግግራቸው አሜሪካ የዩኬን ጦር ሰፈር እንድትጠቀም መፍቀዳቸው ተገቢ እንደነበር በመግለጽ ተከላክለዋል። ከፕሬዝዳንት ትራምፕ ጋር በመጀመሪያ ጥቃቶች ላይ ላለመሳተፍ በመወሰናችን አልተግባባንም ነበር፣ ነገር ግን የብሪታንያ ብሔራዊ ጥቅም ምን እንደሆነ የመወሰን የእኔ ኃላፊነት ነው ሲሉ ለፓርላማ አባላት ተናግረዋል። ነገር ግን እሁድ ዕለት ሁኔታዎች ተቀየሩ ያሉት ጠቅላይ ሚኒስትሩ የኢራን ተገቢ ያልሆነ ምላሽ ለህዝባችንና ለፍላጎታችን እንዲሁም ለአጋሮቻችን ስጋት ሆነ ሲሉ ተናግረዋል። ኢራን ለአሜሪካና ለእስራኤል ጥቃቶች የወሰደችው የበቀል እርምጃን በመካከለኛው ምስራቅ የሚገኘው የብሪታንያ ህዝቦች ስጋት ላይ ጥሏል። ይህም የቴህራንን የሚሳኤል መሰረተ ልማት ለመምታት የጦር ሰፈሮቻችን ጥቅም ላይ እንዲውሉ እንድንፈቅድ አድርጎናል ሲሉ ተናግረዋል። በተጨማሪም በቆጵሮስ በሚገኘው የዩኬ አክሮቲሪ ላይ የተፈጸመውን የድሮን ጥቃት ጠቅሰው ይህም ጥቃት በአሜሪካ የጦር አውሮፕላኖች ጥቅም ላይ አልዋለም ብለዋል። ቅዳሜ ዕለት አሜሪካና እስራኤል ኢራንን በማጥቃት የአገሪቱን ጠቅላይ መሪ አያቶላ አሊ ካሚኒን ገለዋል። ኢራን በአካባቢው ሚሳኤሎችና ድሮኖችን በመተኮስ ምላሽ ሰጥታለች። ይህም እስራኤልን፣ ባህሬንን፣ ኩዌትን፣ ኳታርን፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያን እንዲሁም በሆርሙዝ የባህር ሰርጥ የሚያልፉ መርከቦችን ጨምሮ ኢላማ አድርጓል። አሜሪካ በህንድ ውቅያኖስ የሚገኘውን የዲያጎ ጋርሲያን ጦር ሰፈርና በግላስተርሻየር የሚገኘውን የራፍ ፌርፎርድን ጦር ሰፈር እንድትጠቀም ብትጠየቅም ሰር ኪር ውሳኔያቸው ታሪክን መሰረት ያደረገ እንደሆነ ለፓርላማ አባላቱ በመግለጽ ሁላችንም ኢራቅ ላይ የተሰራውን ስህተት እናስታውሳለን ብለዋል። ጠቅላይ ሚኒስትሩ እስራኤልና አሜሪካ በኢራን ላይ በጋራ የከፈቱት ዘመቻ የማጥቃት ዘመቻዎች ብለው የጠሯቸው ሲሆን ነገር ግን በኋላ ላይ የብሪታንያ ወታደር ሰፈሮች የኢራን ሚሳኤል ጣቢያዎች ላይ የመከላከያ ጥቃቶችን ለመፈጸም እንዲውሉ መስማማታቸውን ተናግረዋል። ሰር ኪር ስታርመር ለፓርላማ አባላት ግልጽ ለመሆን የብሪታንያ ጦር ሰፈሮች አጠቃቀም ላይ የተስማማነው ውስን ለሆነ የመከላከያ ዓላማ ብቻ ነው፣ እኛ የአሜሪካንና የእስራኤልን የማጥቃት ዘመቻዎች አንቀላቀልም ብለዋል። አክለውም ታሪክ እንደዚህ አይነት ውሳኔዎች ስናደርግ ዩናይትድ ኪንግደም እያደረገች ላለው ነገር ህጋዊ መሰረት መኖሩን ማረጋገጥ አስፈላጊ መሆኑን አስተምሮናል ብለዋል። ይህም ከኢራቅ ከወሰድናቸው ትምህርቶች አንዱ ነው እና ሊደርስበት የሚችል ወይንም ሊሳካ የሚችል ዓላማ ያለው ተግባራዊነት የአስተሳሰብ እቅድ መኖሩ ነው ብለዋል። ይህ መርህ ቅዳሜና እሁድ ባደረጓቸው ውሳኔዎች ላይ ተግባራዊ ያደረኩት ነው ያሉት ጠቅላይ ሚኒስትር ኪር ስታርመር ይህም መንግስት በጥቃት በሚመጣ የአገዛዝ ለውጥ አያምንም ብለዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።